አመሰግናለሁ። ስሜ ታምራት አለሙ እባላለሁ። ከደቡብ ምዕራብ ክልል ነው የመጣሁት። በዚህ በሰመር ካምፕ በመታቀፍ ከተለያዩ ክልሎች ከተወጣጡ ጓደኞቼ ጋር በመሆን ይሄን ማሽን መስራት ችለናል ማለት ነው። ማሽናችን መልቲ ክሮፕ ትሬሽንግ ማሽን ይባላል። ይህም 16 እና ከዛ በላይ የሆኑ እህሎችን መውቃት የሚያስችል በጥቅሉ ሳራማ የምንላቸውን ለምሳሌ ገብስ፣ ስንዴ፣ ምንድነው ሩዝ እና አገዳማ የምንላቸው ደግሞ ለምሳሌ በቆሎ፣ ማሽላ፣ ባቄላ የምንላቸውን አይነት እህሎችን በአንድ ማሽን ብቻ መውቃት የሚያስችል ነው ማለት ነው። ስለዚህ ይሄ ማሽን መልቲ ክሮፕ ትሬሸር የተባለውም ለዛው ነው። ምክንያቱም ከሌሎች ከውጭ ከሚመጡት የሚለይበት ብዙ አይነት ፐርፐዞች አሉት። ለምሳሌ ከውጭ የሚገባው በቆሎ ላይ ይወቃልን ይችላል፣ ወይ የጤፍ ብቻ ሊሆን ይችላል፣ ወይ የገብስን የሚወቃ ሊሆን ይችላል፣ ወይም ደግሞ የበቆሎ ብቻ ነው የሚሆነው። የኛ ማሽን ግን የሚወቃው መልቲ የተባለበትን ለዛው ነው። የተለያዩ አይነት የእህል አይነቶችን መውቃት የሚያስችል ነው። ይህም ማለት ምንድነው? ለአገዳማ የምንላቸው እህሎችን ለመውቃት ውስጥ ባለው በተገጠመለት ፓርት ነው ምን ወቀው። ለሳራማ ለምንላቸው እህሎች ደግሞ የምንወቀው የምናስረው እቺን ፕሌት ብቻ ነው የምናስረው እንጂ ሌላ የሚቀያየር ፓርት ምናምን የለውም። ስለዚህ ይህን በመጠቀም የአርሶ አደሩን ችግር ወይም ደግሞ የአርሶ አደሮቻችንን የስሞል ሆልደር አርሶ አደሮቻችንን ችግር በቀላሉ መቅረፍ እንችላለን ብዬ ነው ማስበው። ይህን ስራ ለመስራት ያነሳሰን የመጀመሪያው በጣም እየጎዳ ያለው ወይም ደግሞ ኦቨር ወጪ ውስጥ እንዲገባ መንግስት እንዲገባ የሚያደርገው ከውጭ የሚገቡት ኢምፖርትድ ማቴሪያሎች ናቸው ወይም ደግሞ ማሽነሪዎች ናቸው። እነዛን ለማስቀራት በሚል እቅድ ነው የተነሳሰነው። ምክንያቱም የሰመር ካምፕ ዋና አላማው ምንድነው? ኢምፖርቱን ሰብስቲቱት ወይም ደግሞ ከውጭ የሚገባውን ማሽነሪ የሚተካ ማሽን መስራት እስከሆነ ድረስ በዛ አላማ ላይ ተንተርሰን ነበረ የተዋቀር ነው። ምክንያቱም ከዛ በፊት በየክልላችን የተለያየ ማሽን የሰራ ነው። አንዱ በቆሎ ማሽን ሰርቷል። ለምሳሌ እኔ በቆሎ ማሽን ሰርቻለሁ። ከዛም የሁላችንን ሀሳብ ስብጥር የሆነና ይሄን ማሽን አፈለቀ ማለት ነው። ማሽናችንን ስንሰራ በአካባቢያችን ባሉት ማቴሪያሎች ነው የተሰራው። ምንም ከውጭ የገባ ነገር የለም። ከውጭ ገብቷል ብለን የምንለው ምንድነው? ቤልትና ኢንጂን ብቻ ነው። ምናልባት ቤሪንጎች ናቸው። እነዚህ ከሶስቱ ውጪ ሌሎች ማይልድ ስቲል ናቸው፣ ሺት ሜታል ነው። እዚሁ አካባቢያችን ላይ በአቅራቢያችን በሚገኝ ማቴሪያል ነው እየሰራ ነው ማለት ነው። ምንም ከውጭ ገብቶ የውጭ ዶላር ወይም ደግሞ የውጭ ምንዛሪ እንትን የሚያደርግ ነገር የለውም፣ የሚጎዳ ነገር ስለሌለው። ምክንያቱም ዋናው አላማውም ከውጭ የሚገባው ማስቀረት እስከሆነ ድረስ አቅሙ ብኖረንና ስልጣናውን ብናገኝ ኢንጂኑንም መስራት እንችላለን። ምክንያቱም የእውቀት ችግር የለብንም። ስኪል ጋፕ ነው ቢኖረን የሚኖረው። ያ ስኪል ጋፓችን ቢሞላ ከዚህ የተሻለውን በእጥፍ የተሻለውን መስራት እንችላለን ማለት ነው። አሁን ይሄ ማሽን እዚህ ጋር ተሰርቷል። ተሰርቶ ቁጭ ማለት ብቻ ዋጋ የለውም። ይሄድና የአርሶ አደሩን ችግር መፍታት አለበት። በዛው ልክ ደግሞ በማስ ፕሮዳክሽን መመረት አለበት። በዛው ልክ ደግሞ በእጅ እየፈለፈለ የሚቸገረው አርሶ አደሮቻችን እየተከራየም ይሁን እየሰራም ወይም ደግሞ ገዝቶም ችግሩን መቅረፍ ያስፈልጋል። ምክንያቱም ዋና አላማችን ከውጭ የሚገባውን ማስቆም እስከሆነ ድረስ የሚቆመው መቼ ነው? ተመርቶ ቁጭ በማለት ሳይሆን ተመርቶ ወደ አርሶ አደሩ ወደ ታች ሲወርድ ነውና ይህ ሜካኒዝም ቢፈጠርና የገበያ ትስስሩ የተጠናከረ ሆኖ ተሰርቶ ቢሄድ የበለጠውኑ የሀገራችንን ኢኮኖሚ ያሳድጋል ብዬ አስባለሁ። እኔም አመሰግናለሁ።